አትሌት ፈይሳ ሌሊሳ በመጨረሻም ፊቱን ወደ እግዚአብሔር ያዞረ ይመስላል። ወንድሜ ጥጋብ ቢነፋ ራሱ እግዚአብሔርን አትርሳ። እኔ ነግሬያቸዋለሁ። ጥጋብ ደረትህን ቢነፋ እግዚአብሔር ያስተነፍሳል። ማይ ፍሬንድ፣ እኔ በእግዚአብሔር እምነት አለኝ። በተለይ ጥጋበኛ የሆናችሁ ሰዎች ተረጋጉ። ሆድ ፈንድቶ ልትሞት ትችላል። እግዚአብሔር ቁጣው እንዳይመጣብህ ከእግዚአብሔር ጋር ሰፍቶ የደረሰበትን ነገር ተናግረዋል። ከዛ በፊት አትሌት ፈይሳ አደጋውን አላደረሰም ሲሉ የነበሩ ሰዎች አሁን ምን ይውጣቸዋል? መኪና ውስጥ አትሌት ፈይሳ ሌሊሳ አልነበረም ብለው ሲከራከሩለት የነበሩ ሰዎች የተፈነከተበትን ፎቶ ፖስቷል ራሱ ፌስቡክ ላይ። በእኔ የደረሰ እሱ ተፈንክቻለሁ ይላል፣ እነሱ አትሌት ፈይሳ ሌሊሳ መኪና አላሽከረከረም ይላሉ። እንዲህ ካለ ማሽቃበጥ ፈጣሪ ይጠብቃቸው። እንግዲህ ብዙ ሰዎች በአትሌት ሌሊሳ ፈይሳ ላይ በጣም ተቃውሞቸውን እያቀረቡ ይገኛሉ። ከነዛ መካከል ብዙ ሰዎች ያው ቴዲ ሐዋሳንም ተመልክታችኋል በቪዲዮ ላይ እና በጣም ብዙ ቲክቶከሮች ድምፅ እየሆኑ ይገኛሉ። እንዴት ነፍስ ጠፍቶ እንደዚህ አይነት በኮንፊደንስ የሚያስወራ ነገር ያው የሰጠውን መግለጫ ሰምታችኋል ብዬ